እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። በፕሮቴስታንት ቤተክርስቲያን ላይ እየቀረቡ ያሉ የተሳሳቱና ትክክለኛ ትችቶች። በፕሮቴስታንት ቤተክርስቲያን ላይ እየተሰጡ ያሉት ትችቶች በዋናነት የሚያተኩሩት ከመዝሙርና ቤተክርስቲያኗ ከተከተለችው የካሪዝማቲክ መንገድ ይህም ልሳን ማለትም አዲስ ቋንቋ፣ ትንቢት፣ ተአምራትና ፈውስ ጋር በተያያዘ ሲሆን ከነዚህ ውስጥ ትክክለኛ የሆኑትንና ስህተት የሆኑትን ትችቶች ለይተን እንመለከታለን። በመጀመሪያም መዝሙር። ከመዝሙር ጋር በተያያዘ በፕሮቴስታንት ቤተክርስቲያን ላይ የሚቀርበው ትችት መዝሙሮቻችሁ ያሬዳዊ ስልትን አይከተሉም፣ በዚህም መዝሙሮቹ ከመዝሙርነት ይልቅ ዘፈን ይመስላሉ የሚል ነው። መዝሙርን በሰሜን ኢትዮጵያ ያሬዳዊ ስልት መገደቡ ጠባብተኝነት ይባሱንም መርገምት መሆኑ በምዕራፍ 4 ተመልክተናል። በዚህም መዝሙርን ያለ ያሬዳዊ ስልት ውግዝ ከም አርዮስ ነው የሚባለው የተሳሳተ ትችት ነው። ይሁን እንጂ አንዳንድ ዘማሪያን በታወቁ ዘፈኖች ዜማና ክላሲካል መዘመራቸው ስህተት ነው። ይህ ተለይቶ መወገዝ አለበት። ለሰይጣን በቀረበ የመስዋዕት ዕቃ ለቅዱሱ አይቀርብም። መስዋዕቱም መልካም መዓዛ እንደሌለው እንደ ቃየን መስዋዕት ነው። በምዕራፍ 4 እንደተመለከተው ሰው በውስጥ በመንፈሱ ባስደሰተው መንገድ መዘመሩ ችግር የሌለው መሆኑ እንዳለ ሆኖ ለወደፊቱ ጥንቃቄ ሊደረጉባቸው የሚገቡ ነጥቦች ግን አሉ። ይህም እርኩሳኑ መናፍስት አካባቢ የሚታወቁ ስታይሎች፣ ዝሙታዊ ዳንሶች እና ለአእምሮ የማይመቹ እንቅስቃሴዎች ከመዝሙር ሊርቁ ይገባል። ይህንን ሐሳብ ወደ ሀገራችን አውርደን ስንመለከተው የመንዙማና የቃልቻ ቤት የድቤ አመታቶች እና ዜማዎች፣ ኦሮሚያ ውስጥ የሚታየው በዛር የተያዘች ሴት የምታደርገው አይነት ራስን እንደ እንዝርት የማሾር እንቅስቃሴ፣ ደቡብ እና ቤኒሻንጉል ጉሙዝ አካባቢ ያሉት መቀመጫ ተኮር እንቅስቃሴዎች፣ ትግራይ አካባቢ ያለው የአንድ ወንድና አንድ ሴት ለብቻ ተነጥለው የሚያደርጉት እንቅስቃሴ፣ አማራ አካባቢ ያለው የእባብ አንገት እንቅስቃሴ አይነት እስክስታ በሙሉ ከመዝሙር ሊርቁ ይገባል። ለአእምሮ የማይመቹ እንቅስቃሴዎችም ለምሳሌ እጅን የኮብራ እባብ አስመስሎ የሚደረገው እንቅስቃሴ፣ እንደ እባብ ከእግር አንስቶ እስከ ራስ ድረስ የሚደረግ ዝግዛግ ዳንሶች፣ ዝሙታዊ ዳንሶች፣ የጭፈራ ቤት ዳንሶችና መብራቶች በሙሉ ከዝማሬ ሊርቁ ይገባል። ከመዝሙሩ መንፈሳዊነት ይልቅ የሙዚቃ መሳሪያና ጭፈራ የሚገዝፍባቸውና የጭፈራ ቤት መብራቶችን የሚጠቀሙ ዘፍሙሮችም ከመዝሙር ሊርቁ ይገባል። መዝሙር መዘመር ያለበት በሁለት መጽሐፍ ቅዱሳዊ ሕጎች መካከል ነው፣ በደስታ መንፈስና በማስተዋል መንፈስ መካከል። በደስታ መንፈስ የሚለውን ብቻ እየተመለከቱ ያለማስተዋል መዘመር ስህተትም ነው፣ ቅጣትም አለው። ዛሬም ብዙ መዝሙሮች እየተሰሩ ያሉት በደስታ መንፈስ ራስን ከማዝናናት አንጻር እንጂ በማስተዋል መንፈስ አይደለም። ይህ ደግሞ ከዘፈን ተለይቶ አይታይም። ብዙ ሰዎችም የፕሮቴስታንት አብያተ ክርስቲያን ውስጥ ባሉ ባለማስተዋል በሚዘመሩ መዝሙሮች ምክንያት እየተሰናከሉ ይገኛሉ። ሰውን የሚያሰናክሉ ሰዎች ደግሞ የሚጠብቃቸው የከፋ ቅጣት ነው። ዛሬ በተለያዩ ማህበራዊ ሚዲያዎች
ቤተ ክርስቲያኗ እየተሰደበች ያለችውም በዋናነት በልቅ ዘማሪዎችና መዝሙሮች ነው። እነዚህ ሰዎች ለምን እንደዚህ ልቅ ሆኑ ብለን ስንመለከት ደግሞ ከሁሉ በላይ ጎልቶ የመታየት መንፈስና የአሟሟቂነት መንፈስ እንጂ የመጽሐፍ ቅዱሱ የደስታ መንፈስ ሆኖ አናገኘው። ሌላው ከጸጋ ስጦታዎች ይህም ከልሳን ወይንም ከአዲስ ቋንቋ፣ ከትንቢት፣ ከተአምራት እና ከፈውስ ጋር በተያያዘ የሚሰጡ ትችቶች። በፕሮቴስታንት ቤተ ክርስቲያን አካባቢ የምንመለከታቸው የጸጋ ስጦታዎች ላይ ብዙ ትችቶች ሲሰጡ ይታያል። ከነዚህ ውስጥ ትክክለኛ የሆኑ የተሳሳቱና ለወደፊት ጥንቃቄ ሊደረግባቸው የሚገቡትን ለያይተን እንመለከታለን። በመጀመሪያም ልሳን ወይንም አዲስ ቋንቋ። ከልሳን ጋር በተያያዘ የተሳሳተ ትችት እየቀረበ ያለው በሁለት ምክንያት ነው። በመጀመሪያ ልሳን መጽሐፍ ቅዱሳዊ መሆኑን ባለመረዳት ሲሆን፣ ሁለተኛው ስህተት ደግሞ የሚነሳው አራቱን የልሳን አይነቶች ለያይቶ ባለመረዳት በአንዱ መስፈርት ሌላውን በመተቸት ነው። በመጀመሪያ ደረጃ ሊታወቅ የሚገባው ልሳን መጽሐፍ ቅዱሳዊ መሆኑን እና ይባሱንም የአማኞች መለያ ምልክት መሆኑን ነው። ማርቆስ 16:17 ያመኑት እነዚህ ምልክቶች ይከተሏቸዋል፣ በአዲስ ቋንቋ ይናገራሉ። በሁለተኛ ደረጃ ሊታወቅ የሚገባው ልሳን በሙሉ አንድ አይነት አለመሆኑን እና አራት አይነት የልሳን ጸጋዎች ያሉ መሆኑን ነው። እነርሱም አንደኛ፣ ሰዎች በማያውቁት ቋንቋ ለቋንቋው ተናጋሪዎች የሚናገሩበት ልሳን፣ ይህም ሐዋርያት ምዕራፍ 2 ላይ የተመለከተው አይነት ልሳን ነው። ሁለተኛ፣ ሰዎች በማያውቁት ቋንቋ ለጉባኤ የሚናገሩበት ልሳን እና የመተርጎም ጸጋ ያላቸው ሰዎች ብቻ የተላለፈውን መልእክት ለጉባኤ የሚተረጉሙበት ነው። ሶስተኛ፣ ሰዎች በመላእክት ቋንቋ የሚናገሩበት ልሳን ነው። አራተኛ፣ ሰዎች መንፈስ ለሆነው እግዚአብሔር በመንፈሳቸው በኩል የሚናገሩበት ልሳን እንደሆኑ እንመለከታለን። ከተራ ቁጥር 1 እስከ 3 ያሉት ሐሳቦች ግልጽ በመሆናቸው ብዙ ሰዎች ሊረዱት ያልቻሉትን አራተኛውን፣ ይህም የሰው መንፈስ ለእግዚአብሔር የምትናገርበትን አሰራር ቀጥለን በስፋት እንመለከታለን። ከስር መሰረቱ ስንነሳ እግዚአብሔር የሰው ልጅን ሲፈጥር በመጀመሪያ በራሱ መልክ መንፈስ የሆነውን የሰው ማንነት በስድስተኛው ቀን ፈጠረ። ከዚያም ይህንን መንፈስ ከአፈር ሥጋ አበጀው። ከዚያም በዚህ ሥጋ ውስጥ ሕያው ነፍስ አደረገ። በመጀመሪያ ፈጠረ፣ ከዚያ አበጀ፣ ከዚያ እስትንፋስ እፍ አለበት። በዚህም ሰው በሥላሴ ምሳሌ ሥጋ፣ መንፈስና ነፍስ ተደርጎ ተፈጠረ። ይሁን እንጂ ከዚህ የሥነ ፍጥረት ታሪክ በኋላ አንድ ክስተት ተፈጠረ። አዳም የእግዚአብሔር በዘፍጥረት ላይ ያስተላለፈውን ትእዛዝ ተላለፈ። ዘፍጥረት 2:16-17 እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘ፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ። አዳምም ይህንን ትእዛዝ በመተላለፍ የተከለከለውን ፍሬ በላ። አዳም ከእርሱ በበላ ቀን ትሞታለህ ቢባልም አዳም በሥጋ የሞተው ግን አዳም የተከለከለውን ፍሬ በበላ ቀን አይደለም። አዳም የሞተው በ930 ዓመቱ ነው። አዳም የተከለከለውን ፍሬ በበላ ጊዜ የሞተው ግን በመንፈሳዊ ማንነቱ ነበረ። ዛሬ ላይ አንድ ሰው በኢየሱስ በማመን ዳግም ሲወለድ ዳግም የሚወለደውም ይህ በአዳም ምክንያት የሞተው የሰው መንፈሳዊ ማንነት፣ ይህም
የሰው መንፈስ ነው። በልሳን የሚናገረውም ይኸው ሞቶ የነበረውና በአዲስ ኪዳን ምክንያት አዲስ የተወለደው መንፈስ የሆነችው የሰው ማንነት ናት። መንፈስ የሆነችው ይህች በዳግም መወለድ የተወለደችው የሰው ማንነትም መንፈስ በመሆኗ ዓለሟም መንፈሳዊ ዓለም ነው። መንፈስ ከሆነው እግዚአብሔር ጋርም በልሳን ትነጋገራለች፣ በልሳን ጸሎት ታቀርባለች። በእርግጥ ይህ መንፈስ የምትናገርበት አዲስ ቋንቋ የሚገለጠው ሰዎች ትክክለኛ የእምነት መስመር ውስጥ ሲገቡ ነው። ማርቆስ 16:17 ያመኑት እነዚህ ምልክቶች ይከተሏቸዋል፣ በአዲስ ቋንቋ ይናገራሉ። በዚህም ይህንን አዲስ ቋንቋ መናገር የማይችሉት በሙሉ ትክክለኛውን እምነት ያልያዙና መንግሥተ ሰማያት የማይገቡ ሰዎች ናቸው። በዚህም ልሳን የሚባለው አዲስ ቋንቋ የሚያስወግዝ ነገር ሳይሆን ትክክለኛ መንገድ ላይ መሆንን ማረጋገጫ ምልክት ነው። ከልሳን ጋር በተያያዘ የሚሰጡትን ትክክለኛ ትችቶችን ስንመለከት እነዚህ ትችቶች ቀድሞውኑ በመጽሐፍ ቅዱሱ ላይ እንዲስተካከሉ የተነገሩና ዛሬም ድረስ ሳይስተካከሉ የቀሩ ድርጊቶች ናቸው። እነርሱም አንደኛ ቆሮንቶስ 14 ከ19 እስከ 40 ነገር ግን ሌሎችን ደግሞ አስተምር ዘንድ በማኅበር 1000 ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር እወዳለሁ። እንግዲህ ማኅበር ሁሉ ቢሰበሰቡ ሁሉም በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉምን? በልሳን የሚናገር ቢኖር 2 ቢበዛ 3 ሆነው በተራቸው ይናገሩ፣ አንዱም ይተርጉም። የሚተረጉም ባይኖር ግን በማኅበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። እግዚአብሔርስ የሰላም አምላክ ነው እንጂ የሁከት አምላክ አይደለምና። በቅዱሳንም አብያተ ክርስቲያናት ሁሉ እንዲህ ነው። ስለዚህ ወንድሞች ሆይ ትንቢት ለመናገር በብርቱ ፈልጉ፣ በልሳኖች ከመናገር አትከልክሉ፣ ነገር ግን ሁሉ በአግባብና በሥርዓት ይሁን የሚለው ነው። እነዚህ ዛሬም የሚስተዋሉና መስተካከል ያለባቸው ችግሮች ናቸው። ብዙ አማኞችም ይህንን አሰራር ባለማወቅ ብዙዎችን እያሰናከሉ ይገኛል። ከትክክለኞቹ ልሳናት ጋር በተያያዘ አንዳንድ ሰዎች አግባብ ያልሆነ ትችት ሲሰጡ እንመለከታለን። ከመንፈስ ቅዱስ የጸጋ ስጦታዎች ጋር የሚገናኙ አሰራሮች ላይ ያለ እውቀት ትችት መስጠቱ ግን አደጋው የከፋ ነው። ማቴዎስ 12:32 በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን ወይም በሚመጣው አይሰረይለትም። ዕብራውያን 10:28 እስከ 29 የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የጸጋውንም መንፈስ ያክፋፋ እንዴት የሚብስ ቅጣት የሚገባው ይመስላችኋል? ስለዚህ ከመንፈስ ቅዱስ አሰራር ጋር በተያያዘ ያለ እውቀት ትችት ከመስጠት ዝም ማለቱ የተሻለ ነው። እግዚአብሔር በቅድስናው ላይ ለሚናገሩት ምሕረት የለውም። ማንም መንፈስ ቅዱስ ላይ የተናገረ ሰው ፍርዱ ሲኦል መሆኑን አሁኑኑ መረዳት አለበት። ስለዚህ እውነታው እስኪገባን ድረስ አስተያየት ከመስጠት መቆጠቡ የተሻለ ነው። ሌሎች የጸጋ ስጦታዎች ይህም ከትንቢት ተአምራትና ፈውስ ጋር በተያያዘ የሚሰጡ ትችቶች ምንም እንኳን ከላይ እንደተመለከተው የግል አብያተ ክርስቲያናቱ አካባቢ ያሉ አገልጋዮች እነዚህን ጸጋዎች ለሌላ ምድራዊ ጉዳይ ይጠቀሙበት እንጂ መጽሐፍ ቅዱሱን ስናጠና እነዚህ ጸጋዎች አስቀድመው የነበሩ አሁንም ያሉ ሰዎች በምድር ላይ እስካሉ ድረስ ለወደፊት የሚኖሩ ውድ ስጦታዎች ናቸው።
የፕሮቴስታንት ቤተ ክርስቲያን አካባቢም መጽሐፍ ቅዱሱ እንደሚያዘው ሰዎች በኢየሱስ ስም ትክክለኛ ትንቢት ሲናገሩ፣ ተአምራት ሲሰሩ እና በሽተኞችን ሲፈውሱ ይታያል። በእርግጥ እነዚህ አገልግሎቶች ሌሎች የእምነት ተቋማት አካባቢዎችም የተለመዱ ቢሆኑም ድርጊቶቹ ግን የሚፈጸሙት መጽሐፍ ቅዱሱ እንደሚያዘው በኢየሱስ ስም ሳይሆን በአጋንንታዊ ኃይል እንደሆነ ይታወቃል። ፕሮቴስታንት ቤተክርስቲያን አካባቢ በጸጋ ኃይል እየተከናወኑ ያሉት ልዕለ ስብዕና ድርጊቶች እየተከናወኑ ያሉት በድግምት፣ በጥንቆላ፣ በኮከብ ቆጠራ፣ ሞራ በመግለጥ፣ መዳፍ በማንበብ፣ የዕጣን ጭስ በማንበብ፣ የቡና አተላ በማንበብ ሳይሆን መጽሐፍ ቅዱሱ በሚያዘው በኢየሱስ ስም ስልጣን መሆኑን ስንመለከት ቤተ ክርስቲያኗ ትክክለኛው መንገድ ላይ መሆኑን እናረጋግጣለን። ይሁን እንጂ ከነዚህ የጸጋ ስጦታዎች ጋር በተያያዘ ቤተ ክርስቲያኗ ትልቅ ፈተና ውስጥ ትገኛለች። ይህ ፈተናም የተጋረጠው በሶስት ምክንያቶች ነው። ጸጋን የመሸቀጥ ችግር፣ ሐሰተኛ እና አጋንንታዊ ጸጋዎች በድብቅ ተቀላቅለው እየሰሩ ያለበት ሁኔታ ነው። ልክ በነ ኤርምያስ ዘመን እንደነበረው ሐሰተኛና ትክክለኛውን ነቢይ መለየት እንደከበደበት ዘመን ወይንም አንደኛ ነገሥት 13 ከ1 እስከ 31 ላይ እንደተመለከተው ሐሰተኛ ነቢያት ትክክለኛ ነቢያትን እንኳን እንዳሳሳቱበት ዘመን ወይንም አንደኛ ነገሥት ምዕራፍ 22 ከ6 እስከ 38 ላይ እንደተመለከተው ሐሰተኛ ነቢያት ገዝፈው ትክክለኞቹ እንደተገፉበት ዘመን የሚመስል ነገር አለ። ነገር ግን የጸጋ ስጦታ ከሌላት እያላት ከስጦቶቿና ከአሳሳቾቿ ጋር የምትንደፋደፈው የተሻለች ናት። ምክንያቱም ያለው ችግር የመደባለቅ ጉዳይ እንጂ ከኔትወርክ ውጪ የመሆን ችግር አይደለምና። በረሃ አካባቢ የሚኖሩ ሰዎች ምንጭን ሳያዩ ከርቀት ጭው ካለው በረሃ መካከል የበረሃ ምንጭ ወይንም ኦሲስ ያለበትን ስፍራ ለይተው ያውቃሉ። አረንጓዴ ዛፎች ጭው ካለው በረሃ ተለይተው በተሰበሰቡበት ስፍራ ምንጭ አለ። እነዚህ ዛፎች ውስጥ ከላይ እንደተመለከተው መልካምም መጥፎም ዛፍ ይሰበሰብበት እንጂ ምንጩ ግን ያለው እዚያው ነው። እንደዚሁ ጥሩም መጥፎም ሰዎች ይሰበሰቡበት እንጂ የትኛውም ሰው ትክክለኛው የመንፈሳዊ ሕይወት ምንጩ የቱ ጋር እንዳለ ጭው ካለው መንፈሳዊ በረሃ ውስጥ መለየት መቻል አለበት። ስለዚህ ማንም ሰው መጥፎ ዛፍ የራሱን ቅጣት እንደሚቀበል አውቆ በረሃውንና ምንጩን ለይቶ ሊመለከትና ከበረሃው ወደ ምንጩ ሊጠጋ ይገባዋል።